በስተመጨረሻም ዳግምና እናቱ ተገናኙ። ወይዘሮ ገነትም ሰላምና እንዲሁም ደግሞ ብሌን እናትና ልጅ እንደሆኑ ሁሉንም ነገር ፍርጥርጥ አድርጋ ተናገረች። አቶ በኃይሉ አለቀለት። አቶ በኃይሉን ተንኮልና ሴራው እንዲሁም ደግሞ የሰው ልጅ ልጅሽ ናት ብሎ ያመጣላትን ሰላም አሁን ላይ አቶ በኃይሉ ምን አይነት ሰው እንደሆን ምን አይነት ወንድም እንዳላት ታውቃለች፣ ተረድታለች ማለት ነው። ቃልም አሁን ላይ አልቆላታል። ከቤት ተባራለሽ። እኔ አላስተዋልኩም አላየውም ነበረ፣ ለካ ተመሳጥራችሁ ስራችሁን ስትሰሩ ነበረ በማለት እንግዲህ ወይዘሮ ሰላም ቃልን ከቤት አባራታለች ማለት ነው። እጅጉን ደስ የሚለው ነገር አቶ በኃይሉም ሳሚን ሲጣርግ ገላሃለው፣ አጠፋሃለሁ፣ ምክንያቱም የመጀመሪያ ደመኛ የጠላት አንተ ነህ፣ አንተ ስለነገርካት ነው ገነት የመጣችው በማለት እንግዲህ አቶ በኃይሉና እንዲሁም ደግሞ ሳሚ ትንቅንቅ ውስጥ ገብተዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ አደራ ክፍል 11ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የምለውን ነገር የምናወራ ነው የሚሆነው። ታዲያ ቤተሰቦችዬ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም እጅግ ደስ የሚለው ነገር ብሌንም አልቅሳ አንብታ ተተፍቶባትም አልቀረችም። በስተመጨረሻም ሰላም እናቷ እንደሆነች ስታውቅ እጅጉን በጣም ደስ ብሏታል ማለት ነው። ሰላምም መጀመሪያም እኮ ታውቆኝ ነበረ፣ ልቤ እየነገረኝ ነበረ፣ እኔ ነኝ ማስተዋል ያልቻልኩት፣ አይኔ ተጋርዶ ነበረ በማለት እንግዲህ ቃልን ሴት አድርጋ ልትገላት ነበረ ሰላም። ብሌንም እጅጉን ደስ ብሏታል። ለካ እናቴ ካጠገብ የሆነች ነው እናቴን ስፈልግ ነበር፣ እናቴን ስራብና እናቴን ስጠማ የነበረው በዚህ ምክንያት ነው በማለት እንግዲህ ስቅስቅ ብላ እያለቀሰች ሰላምን ተጠምጥማለች ማለት ነው። ወይዘሮ ገነትም እጅግ በጣም ደስ ብሏታል። የ18 ዓመት ጥያቄዋ ተመልሶላታል። እንግዲህ ብሌንን ለማገናኘት ነበረ ወደ ሰላም ቤት የሄደችው። በቃ እኔ ራስ ወዳዱኜ እናቷን ያልሞተችውን ሞታለች ብዬ ዋሸዋት፣ በቃ ይቅር በይ ብሌኔ በማለት እንግዲህ ስቅስቅ ብላ ስታለቅስ ነበረ። ሳሚም እንግዲህ በመደወል ለወይዘሮ ገነት አሁን አየሽ አይደል በቀሉን እንዴት እንደተበቀልኩሽ አሁን ማየትና መረዳት ትችያለሽ በማለት ሲነግራት፣ እሷ ግን አይ በቃ ከዚህ በላይ እንድትሰቃይ አልፈልግም፣ ብሌንን ከዚህ በላይ እንድትጎዳ እንድትሰቃይ አልፈቅድም፣ ሂጄ ሁሉንም ነገር እነግራታለሁ፣ እናትና ልጅ አገናኛለሁ በማለት እንግዲህ እየወጣው ነው ብላ ነበር የወጣችው። ነገር ግን ሳሚ እጅጉን በጣም ፈርቶ ነበረ። በዚህም ምክንያት እንግዲህ ቀጥታ የደወለው ለቃል ነበረ። ብሌንም እጅግ ልቧ ተሰብሮ ምንድን ነው ለምንድን ነው የዋሸሽ? እናቴ በህይወት እያለሽ በህይወት እንደሌለሽ አድርገሽ ለምንድን ነው የነገርሽኝ? እንደዛ ሳለቅስ ሳነባ እናቴን አፈቀሽ እናቴን አንዴን ቃሏን በሰማው እያልኩኝ እንደዛ ሳለቅስና ሳነባ እንዴት አስቻለሽ? ቆይ እንዴትስ ነው ማትነግሪኝ? ለምንስ ነው የዋሸሽ ስትላት፣ አሁን ልነግርሽ አልችልም ብሌኒ፣ በጣም ይቅርታ አድርግልኝ ልጄ፣ አሁን ልነግርሽ አልችልም፣ አሁንም ከእናትሽ ጋር ላገናኝሽ አልችልም፣ ግን ደግሞ ጊዜው ሲደርስ እናትሽ ጋር ወስድሻለሁ፣ ለዛ ግን ይቅር በይ ስትላት፣ ብሌንም እጅግ ልቧ ተሰብሯል። ምክንያቱም እኔ ስለዋሸውሽ ያን በቃ ስራዬን ስላልነገርኩሽ ብቻ እንደዛ ተቀይመሽ ይቅርታ አላደርግልሽም፣ ከዚህ ቤት ውጭልኝ ያልሽኝ፣ አንቺ ግን ይህን ሁሉ ነገር ዋሽተሽ እንዴት አስቻለሽ? ቆይ እንዴት አስቻለሽ? እንዴት በእናቴ ላይ እንደዚህ ትጨክኝብኛለሽ? እባክሽ አሁንም ሁሉን ነገር ታዩ፣ ሁሉንም ነገር ይቅርልሻለሁ፣ ግን ደግሞ በቃ እናቴን እንዳገኛት ፍቀጅልኝ እባክሽ ስትላት፣ እሷ ግን በፍጹም ይሄን ማድረግ አልችልም ነበር ያለችው። ነገር ግን ብሌን ምን ብላለሽ? እኔ ለአንዴና ለመጨረሻ ጊዜ ከዚህ ቤት አልመለስም፣ አይኔን አታዩም ሁለተኛ፣ ምክንያቱም እናቴን እንዴትም አድርጌ ፈልጌ ማግኘት እችላለሁ፣ ግን ደግሞ አንቺን መቼም ቢሆን ይቅር አልልሽም ብላ ነበር እንግዲህ ስቅስቅ ብላ እያለቀሰች ሄደችው። እጅግ ልብ የሚነካ በቃ ልቧ ተሰባብሯል። እንግዲህ ሳሚን በጣም ደንግጦና ፈርቶ ስለነበረ ለብሌን ደውሎላታል ማለት ነው። እንዲሁም ደግሞ ለአቶ በኃይሉ በቃ ትልቅ ችግር ተፈጥሯል ነበር ብሎ የደወለው። እንግዲህ ዳጊም ለብሌን ደውሎ ነበረ፣ እያለቀሰች ስለነበር ማንም የለኝም በቃ
ከአሳዳጊ እናቴ ጋር ተጣላዊ፣ አሁን ቤተ ክርስቲያን ቁጭ ብያለሁ በማለት እንግዲህ ስቅስቅ ብላ እያለቀሰች ነበር ዳግም የደወለው። ዳግምም ቆይ ምንድን ነው የተፈጠረው? የእናትና የልጅ ጠብ እኮ ያለ ነው ሲላት፣ አይ እንደዛ አይደለም መቼም ቢሆን ይቅር አልላትም። በቃ አሁን የሚሄድበት የማርፍበት ማንም ሰው የለኝም በማለት እንግዲህ ልቧ ተሰብሮ ባይተዋሩና ስትነግረው እሱም ደግሞ ምንም አላስቻለውም እና ወይኔ አሁን ምንድን ነው ማድረገው በማለት መጣው ብሏት ነበር። ነገር ግን ወደ ሰላም ጋር በመሄድ ሰላምዬ እባክሽ የሆነ ነገር ላስቸግርሽ ነው፣ ብሌን ጥሩ ሁኔታ ላይ አይደለሽም፣ በጣም ከፍቷታል፣ ከአሳዳጊ እናቷ ጋር ተጣልታ ቤተ ክርስቲያን ቁጭ ብላ እያለቀሰች ነው ሲላት እጅጉን በጣም ነው የደነገጠችው። እንዲህ ቆይ ብሌን ምን ሆነች? ምን ሆና ነው ነበር ያለችው። በጣም ነው የደነገጠችው። ነገር ግን ሰላም እንግዲህ እደውልላታለሁ ብላ ደውላላት ነበረ። ነይ ከቤት አሁን ላይ በጣም ፈልግሻለሁ፣ በአስቸኳይ ነይ ነበር ያለቻት። እንግዲህ ቀጥታ ብሌንም ቀጥታ ነበረ የሄደችው ማለት ነው። ከሄደችም በኋላ ምንድን ነው የተፈጠረው ካልን ቃል ቆይ ምን ሆነሽ ነው እንደዚህ ሆንሽው? ምንድን ነው እንደዚህ የሚያደርግሽ? ለምንስ መጣሽ ስትላት አይ እኔ የመጣሁትማ እንግዲህ ወይዘሮ ሰላም እየጠየቀሻት ነበር። ቆይ ብሌኔ ምን ሆነሽ ነው? ደህና ነኝ ስትል ደህናም አይደለሽም እያየሁሽ አይደለ እንዴ? ምንድን ነው የተፈጠረው ስላት ወላጅ እናቴ በህይወት እያለች ነገር ግን የለችም ብላ ዋሸች። ከዛ በላይ ደግሞ ወሰደሽ አገናኝ 22 አካባቢ ናት አለችኝ። ስለዚህ እዚህ አካባቢ ናት እና በቃ ውሰጅና አገናኝ ስላት እምቢ አለሽ፣ ልትነግረኝ ፈቃደኛ አይደለሽ ስትላት ቆይ እና አለሽ ማለት ነው በህይወት አለሽ ማለት ነው ብላ እንግዲህ ቃል ፊቷን ኩስኩሳ ነበረ። ሚስጢሬ ወጣ በቃ ተዘረግፍ አለቀልኝ ብላ ነበረ ስትንጨረጨር የነበረው። ነገር ግን ቆይ ስሟ ማን ነው? እኔ ለረዳሽ እችላለሁ ስትላት አይ አረብ ሀገር ኑራ መታ ለዘመናት ስትፈልገኝ እንደነበረ አሁን ደግሞ በቃ ተስፋ ቆርጣ እንደተቀመጠች ነው የሰማሁት ስትላት ቆይ ማን የነገረች ብላለች። እንግዲህ ቃል ማለት ነው። እንግዲህ ከዚህ በፊት ምን ብሏታል ሳሚ? የብሌንን ስልክ ስጪኝ፣ የአሳዳጊዋ የደበቀቻት ሚስጥር አለና እሱን ልነግራት ነው ያላት። ስለዚህ ከእኔ ጋር የሚገናኝ ከሆነ በፍጹም አልሰጥም ብለው ነበር። አራት አስቢ አንቺ ጋር በፍጹም የሚገናኝ ነገር እንዴት አደርጋለሁ? አይገናኝም ብሏት ነበር። ለዚህም ስልኩን ሰጥታው ነበረ ማለት ነው። እንግዲህ ብሌን ቆይ ስሟ ማን ነበረ ብላ ስጠይቃት ልትናገር ስትል ምን ብላለች? ቃል እንዲ አታያትም እንዲ ማየ በጣም ደክሟታል እኮ በጣም ተጎድታለች እና ከዚህ በላይ አታስጨንቂያት፣ ከክፍሏ ሂዳ ትረፍ ነበር ያለችው። እንግዲህ በመሀል ማን ደውሎላታል? ሳሚ ለቃል ደውላል ማለት ነው። ትልቅ ችግር ተፈጥሯል ሲላት አውቃለሁ፣ ምክንያቱም ብሌን እናቷ በህይወት እንዳለች አውቃለች። ሌላ ደግሞ ምን ተፈጠረ ስትለው አይ ከባድ ነገር ነው የተፈጠረው፣ ምክንያቱም ገነት ወደ እናንተ ቤት እየመጣች ነው እናትና ልጅ ልታገናኝ፣ እንዴትም ብለሽ ራስሽን ማዳን አለብሽ ብሏታል ማለት ነው። እሷም ምንም ጊዜ ሳታጠፋ ለአቶ በኃይሉ ደውላለች። በቃ የብሌን እናት አለች ብሎ ነግሯታል ሳሚ ብላ ነግረዋለች። ሳሚ አምነዋለሁ መካበታለሁ የምትለው ሳሚ ክሄደዋል። ስለዚህ ለብሌን ሁሉንም ነገር ነግሯታል። ስለ በጣም ነው የደነገጠው አቶ ባይሉ። እንዴት እንደዚህ ያደርገኛል፣ እንዴት ይክደኛል ብሎ በጣም ነበረ ኮንታክት የሆነው። ነገር ግን ሳሚ ቀጥታ ነበር የደወለለት ለአቶ ባይሉ ጋር ሲደውል ትልቅ ችግር ተፈጥሯል። ገነት ወደ እነ ሰላም ቤት እየሄደች ነው እናትና ልጅ ልታገናኝ ሲል ምን ብሎ በጣም ነው የደነገጠው። እንዴት እንደዚህ ታደርጋለህ ሲለው አይ እኔ ትንሽ ነገር ለማስፈራራት ነበረ፣ ገነትን ለማስፈራራት ስህተት ሰርታ እሷን ላስፈራራ ብዬ ነው ይሄ ነገር የተፈጠረው ብሏል። አሁን እኔ ወደ እነ ሰላም ቤት እየሄድኩ ነው፣ እንዴትም ብለህ ደግሞ ገነትን ለማስቆም ሞከር ብሎት ነበረ። ነገር ግን ሳሚ እየበረረ ወደ ቤት ሲሄድ ወይዘሮ ገነት ግን እነ ሰላም ጋር መታ ነበረ ማለት ነው። በኃይሉም እንግዲህ እየተቅለበለበ መጥቷል። ምክንያቱም በቃ እሷ በምንም ሁኔታ መተዋወቅ የለባቸውም ብሎ ነው የሚያስበው። በነገራችን ላይ ተወዳጆቼ አቶ በኃይሉ ዳግምና እንዲሁም ደግሞ ወይዘሮ ገነት እናትና ልጅ እንደሆኑ በፍጹም አያውቅም። ይሄን የሚያውቀው ማን ነው ካለን ሳሚ ነው የሚያውቀው። ስለዚህ ሳሚ ዳግምና እናቱ እንደሚተዋወቁ ስለሚያውቅ በጣም የፈራውና የሰጋው በዚህ ምክንያት ነበረ። ለአቶ በኃይሉ እንዲሁም ደግሞ ለቃል እንዴትም ብለሽ ራስሽን ማዳን አለብሽ፣ እኔ ደግሞ ወይዘሮ ገነትን እንዴትም ብዬ ለማስቆም ሞክራለሁ ያለው በዚህ ምክንያት ነበረ ማለት ነው።
ከዛ በፊት ብሌን በጣም እያለቀሰች ስቅስቅ ብላ እያለቀሰች ስለነበረ ሰላምም በቃ እኔ አረብ ሀገር የምወደው ሩዝ በስጋ ነበረ በክቡዝ አቀርብላቸዋለሁ እሱን ትበይና ታረጋጊያለሽ በማለት እንግዲህ ኩሽና ገብታ ሸር ጉድ እያለች እየሰራች ነበረ። ዳግም መቶ እያጽናናት ነበረ። አሁን ቆይ እንዴት ነሽ? በጣም ተጨንቄ ነበር እኮ እንደዛ ስታለቅሽ ሳይሽ በቃ ጭራሽ መረጋጋት አልቻልኩም በማለት ሲነግራት ለብሌን ቃልን በጣም ነበር የተበሳጨሽው። ምንድን ነው አሁን እሷን ቆይ እሷ ምን አስነክታው ነው እኔ እያለው እኔ እንደዚህ ሆኜ እያለው እሷን እንዴት ነው የሚመለከተው? በማለት ከፍ ዝቅ ነው የምታረጋት። በቃ በተነሳሽ በተቀመጠች ቁጥር ብሌንን ስታይ ሰይጣኗ ነው የሚመጣው ቃል ለዛውም በገዛ እናቷ ቤት ተቀምጣ ማለት ነው። ስለዚህ ዳግምም እሷን ብሌንን ሲያወራት ብሌንም እጅግ በጣም ደስ ብሏታል። በቃ እርር ድብን ስትል ስታያት እጅጉን በጣም ደስ ብሏታል። ነገር ግን ብሌን በጣም የማትማርበት ነገር ቢኖር በቃ በሰው ጣልቃ ገብታ ለሰው ብላ መስዋዕት የምትሆነው ነገር እጅግ በጣም ያሳመማል ማለት ነው። እንግዲህ ሰላም ስትሰራ ምን አግኝታለች ካለን ከዚህ በፊት እናቷን ስትመርዝበት የነበረ ማለትም ቃል ወይዘሮ ሰላምን ስትመረዝበት የነበረውን እቃ አግኝተዋለች ማለት ነው። ሰላም እንግዲህ ሰላም ምን እንደሆነ ውስጡ ላይ ምን እንዳለው ምን እንደተፈጠረ ምንም የምታውቀው ነገር ስለሌለ ብሌኔ ይሄ አንቺ እቃ ነው በማለት እንግዲህ መድኃኒት ይሸታል እና ያንቺ ነው ብላ ስጠይቃት ቆይ ብዙ ካሰበች በኋላ ብሌን ቆይ አሁን ደግሞ ይህን አይደለም ብል እናትና ልጅ ደግሞ በድጋሚ ባጣላስ በፍጹም አይሆንም በማለት እንግዲህ ቃልም በጣም ደንግጣ ነበረ። በጣም ነው የደነገጠችው። እንዴት ይህን እቃ መደበቅ ያቅተኛል? እንዴት እንኳን ይህ አይሳካልኝም? በማለት በጣም ነበር የተርበተበተችው። ነገር ግን ብሌን በጣም ስላዘነች እና ስላሰበችላት በቃ እናትና ልጅ በድጋሚ መጠላት የለባቸውም በማለት አዎ የኔ ነው ብላለች። የኔ ነው ስትል እንግዲህ ምን ብላለች? ቃል ተንኮሏና ሴራዋ በደንብ የሚያሳየው ነገር በቃ አይቺ ከይሲ ደግሞ አሁን ምን አስባ ነው የኔ ነው ያለሽ? ምንድን ነው ያሰበችው? የሆነ ያቀደችው የሆነ ነገርማ አለ። ምክንያቱም ያልሆነ ነገር እንደዚህ ብላ አትናገርም ብላለች። መቼም አንዳንድ በራሳቸው ሚዛን ለማየት የሚሞክሩ ሰዎች አሉና እንደዛ ብላ እንግዲህ ለሰላም አድናት አለች ማለት ነው ቃልን። በቃ ሰላምም እንግዲህ በቃ ተረጋጊ፣ ሁሉም ነገር አይዞሽ፣ ሁሉም ነገር እናትሽን አብረን እንፈልጋታለን ነበር ያለችው። እንግዲህ በመሀልም ወይዘሮ ገነት በቃ እኔ ራስ ወዳድ ከዚህ በላይ ብሌኔ ስትጎዳ ማየት አልፈልግም፣ እውነቱን ይቼ ፍርጥርጥ አድርጌ እናገራለሁ። እናትና ልጅ መተዋወቅ አለባቸው። እኔና ልጄ ደግሞ እግዚአብሔር ካለ እንገናኛለን፣ ካላለው ደግሞ እኔ እሷን እንድትቀጣ ግን በፍጹም አልፈቅድም በማለት እንግዲህ እየገሰገሰች መታለች። ልክ ስትመጣ ዳግም በጣም ነው የደነገጠው። ዳግም እንዲሁም ደግሞ ወይዘሮ ገነት በቃ ልጄ ነው ያለች። ሰላም ራሱ እጅጉን በጣም ደንግጣለች። ቃልም የምትገባበት የምትወጣበት ቅጡ ጠፍቷት ነበረ። እየተንቀጠቀጠች ነበር። በቃ ተጋለጥኩ፣ በቃ አለቀልኝ እያለች ነበረ። እንግዲህ ብሌንም እጅጉን ደንግጣለች። እማዬ በማለት እንግዲህ ፍጥጥ ብላ ቀርታለች። ምክንያቱም አሁን ላይ እያየች ያለችው ዳግምን ነው። ልጄ እያለች ያለችው ዳግምን ነው። ዳግምን በቃ ፍጥጥ ብሏል። እየተመላለሰበት ነው በአእምሮ። ቆይ ያቺ ፎቶ ላይ ያየኋት እናቴ ናት፣ ያቺው ራሷ እኮ ናት። ቆይ እናቴ ናት በማለት በጣም እየተብሰለሰለ ይገኛል። እንግዲህ ገነትም ሂዳ ጥምጥም ብላ አቅፈዋለች። ነገር ግን አቶ በኃይሉ ሲመጣ እጅጉን ደንግጧል። እንዴት ሊሆን ይችላል? ይሄማ በፍጹም መሆን የለበትም፣ አይሆንም በማለት እንግዲህ እያረረ ይገኛል። ቆይ ምንድን ነው የተፈጠረው? ቆይ አንቺ ሴትዮ ማነሽ? በማለት እንግዲህ ወይዘሮ ገነትን ለማመናጨቅ እየሞከረ ነበር። ነገር ግን ሰላም አስቁመዋለች። እንዴ ምን ሆነሃል ወንድሜ? እረፍ። ምን ሆነሃል? በቃ እነሱ የሚተዋወቁ ሊሆን ይችላል። እረፍ እስኪ እንያቸው በማለት ላይ ነበረች። ነገር ግን ከባድ ነገር ተፈጥሯል ማለት ነው። ሳሚም እሳት ገብሶ እሳት ለብሶ ሲመጣ እንግዲህ የተፈጠረው ነገር ምንድን ነው ካለን ዳግምና እናቱ እውነታው እናትና ልጅ እንደሆኑ ተዋውቀዋል። እጅግ በጣም ደስ የሚለው ነገር ሳሚም በቃ አሁን ላይ የሚያደርገው የሚይዘው የሚጨብጠው ነገር አጥቷል። ምክንያቱም አቶ በኃይሉ ሲጣርጎ ሊገለው ምንም የቀረው ነገር የለም። ከዚህ በኋላ ሲጣርጎ ይገለዋል። ቀጣይ ሊፈጠር የሚችለው ነገር ካለ አቶ በኃይሉ አንድ ሁለት ሳይል ሳሚን ሲጣርጎ ይገለዋል። ምክንያቱም
ዳግምና እናቱ በፍጹም እንዲገናኙ አቶ በኃይሉ አይፈልግም። ወይዘሮ ገነትን እንድትኖር ትንሽ ጊዜ እንስጣት ያለው ዳግምና እናቱን ሊገናኙ አልነበረም። እስኪ እናንተ ምን ታስባላችሁ?